ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ? የሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ አንድ ነገር ልል ነው ማለት ነው በዚህ ሰዓት የተገኘሁት ዛሬ። እሱም ከምጠረጥረው ነገር አንድ ነገር ልል ማለት ነው። ማለት አላቅም ማታ ተኝቼ ማለት ነው። ትናንትም እያሰብኩት ሰሞኑም እያሰብኩት ነበር። ግን እንዴት ሊሆን ይችላል? እንዴትስ ሊደረግ ይችላል? ምናምን አንደኛ ብዙ ነገሮች እየመጡብኝ ነው። እኔ በዚህ ልጅ ዙሪያ ነው ላወራችሁ የመጣሁት። እንግዲህ ሄርሚ ለምን ልጁ ከየት ቆይቶ እንዴት ደወለላት? ሲማሩ ነበር የሚያውቃት ገና ትምህርት ቤት እያሉ ማለት ነው። ገባችሁ? ትምህርት ቤት እያሉ ከዛ መጣ ከኦኬ በየት እና እንዴት ብሎ አገኛት። ካገኛት በኋላስ ያው መጣ ታረቀ ምናምን ነገር በቃ ለወደፊት እንገናኛለን ምናምን ተባለ። ሄርሚ አብርሽን አስተዋወቀችው፣ ሰላም ተፈጠረ ምናምን። ከዚያ በኋላ ይሄ ልጅ የት ነው? እኔ ማወቅ የምፈልገው ነገር ወይም የኔ ጥያቄ፣ ምክንያቱም አልቻልኩም እንዳልኳችሁ ይሄ ትክክለኛ ማለት መረጃ ኖሮኝ አይደለም እንዳልኳችሁ ነው። ይሄ ትክክለኛ ያልሆነ መረጃ ላደርሳችሁ ለእናንተ አልፈልግም። ነገር ግን እኔ አእምሮ ላይ በቃ እኔ ለብቻዬ አእምሮ ላይ እየተመላለሰ እምቢ ስላለኝ ነው። ይህ ሰው ልጅ ብዙ ነገር ስትሆኑ ወይም ብዙ ነገር ሲደርስባችሁ ወይም ብዙ እንዲህ አይነት ነገር ሲፈጠር ብዙ ሰዎችን ትጠረጥራላችሁ። ብዙ ሰዎችን ይህ ሰው ለብቻው ላይሆን ይችላል። ግን ለዚህ ሰው ወስዶ እና አሳልፎ ምክንያቱም ብቻዋን ስለማትሄድ ብቻዋንም ስለማታገኘው ልጁን ከዚያ በኋላ አብርሽ ስለተቀየመ ወይም ልጁን እንትን ቢለውም ቢስማማው ምንድን ነው ተዋውቀው ራሱ አንድ ላይ ቢሆኑም በሰላም ነገር በመልካም ነገር እንደሚገናኙ ሄርሚ ብታስብም ልጁን በነ ሩታ በኩል በነ ኤፍሬም በኩል ይሄ ልጅ አልመጣም የሚለውን ማለት ማመን አልቻልኩም። እኔ በእነሱ በኩል ነው የመጣው ብዬ ነው ማስበው። በእነሱ በኩል ነው ኢሴራ የተሴረው። ለማንና እንዴት አሳልፈን እንስጣት በሚለው ነው ይሄ ልጅ የመጣው ብዬ ነው እያሰብኩ ያለሁት። እና ማለት የምፈልገውም ማውራት የምፈልገውም መናገር የምፈልገውም ይሄ ልጅ የት ነው? እኔ ማወቅ እፈልጋለሁ። በቃ ምንም ነው አእምሮ አላርፍልኝ ያለው ማለት ነው። ምንም ነው በቃ የሆነ ስቲል ላይቭ ላይ ሁኝም ላለመናገር ወይ በቃ እንደዚህ ነው ብዬ ዝም ብላችሁ ከሌ ብላችሁ ሲጨንቃችሁ ትጠረጥራላችሁ አይደለ? ምናልባት እንደዚህ አይነት ጥርጣሬ ነው የሚሆንብኝ እያልኩኝ ዝም ላለሁ። ነገር ግን አልቻልኩም። በቃ ይሄ ልጅ የት ነው? ኤፍሬም ለዚህ ልጅ አሳልፎ ነው ወይ የሰጣት? ምክንያቱም ይህን እንድል የጋበዘኝ ወይም ይህን እንድል ያደረገኝ ደግሞ ውዶችዬ ኤፍሬም ወዳጆች ናቸው የምትላቸው ሰዎች ናቸው ጠላቶችህ ብሎታል። ምክንያቱም ይህንን ሰው አሳልፈው ሄርሚን አሳልፈው እርግጠኞች ነን ሄርሚ ብትገኝም በእነሱ ወዳጅ በሆኑት ሰዎች እጅ ነው የምትገኘው። የኛ ወዳጆች ናቸው በሚሏቸው ሰዎች እጅ ነው የምትገኘው። ገባችሁ አይደል? ይህም የሚሆነው ለምንድን ነው? እነ ኤፍሬም ራሳቸውን ነፃ ለማውጣትና እኛ እጃችን የለብንም እኛ አላደረግነውም ለማለት አብርሃምም እዚህም በኩል ጠበኛ እዚያም በኩል ጠበኛ እንዲሆን እና እነዚህኞቹን ስከስ እነዚህኞቹ ሲታሰሩ በዚያኛው በኩል እንዴት ያልጠበቅኩት ነገር ሆነ ተብሎ ነገሮቹ ምስቅልቅላቸው እንዲወጣ ነገሮቹ በቃ በማይጠበቅ ሁኔታ እንዲሄዱ እየተደረገ ነው ያለው ብዬ ነው ማስበው። ምክንያቱም ኤፍሬም እያንዳንዱ ነገር ከኛ ውስጥ አይደለም እኛ ምንም አላደረግንም ነው እያለ ያለው። ነገር ግን ደግሞ በቃ በአንድም በሌላም መንገድ አሳልፈው የሰጧት ለነ አብርሽ ወይም ለነ ሄርሚ ወዳጆች ለሆነ ሰው በገንዘብ ነው ሽጠዋት ያል ወይ በገንዘብ ነው አሳልፈው ሰጠዋት ያል። ባለፈ ብያቸዋለሁ በ50 ሺህ ብር ነው አሳልፈው የሰጧት የሚባል ነገር አለ። ነገር ግን ደግሞ 100% እርግጠኛ ስላልኮንኩበት ነው ብዙ ነገሮችን ማላወራው ብያቸዋለሁ። እና እንግዲህ ሄርሚ ዛሬ በጓደኛዋ ወይም ኤልሲን ታውቋታላችሁ በእኔ ቤት እሷም እያለች ነበረ። ለኤልሲ ተደውሎ ነበር። ቀጥታ ስንደውል ተመልሰንም ቀጥታ ስንደውል አይሰራም። ሁሉም ነገር ተዘጋግቷል። ምን እንደሆነ ምን እንደተፈጠረ የሚታወቅ ነገር የለም። እነዛ ስልኩን የያዙት ሰዎች ናቸው ወይም ያገቷት ሰዎች ናቸው የደወሉት ወይስ እነማን ናቸው? የሚታወቅ ነገር የለም።
ስለዚህ በብዙ መንገድና በብዙ ሰዎች በብዙ መንገድ በቃ ከነሷ ጋር የቆሙ ሰዎች ሁሉ ሊጠረጠሩ ይገባል። ከእሷ ጋር የነበሩ ወዳጅ የመሰሉ ሰዎች ሁሉ ሊጠረጠሩ ይገባል። ይህን ስላችሁ እነ አቤላን ወይ እነ ማርቲን ወይ ሌሎችን አይደለም። በቃ እንዲህ አይነት ሰዎች መጠው ተከስተው የጠፉ ሰዎች ተከስተው ታይተው የጠፉ ሰዎች እኔ ምንም ነው ያላማረኝ። ይሄ ልጅ ምንም ነው ያላማረኝ ማለት ነው። ሲመጣም አልወደድኩትም። ምኑም ነው ያላማረኝ። በቃ ምኑም ነው ያላማረኝ። ይቅርታ አድርጉልኝ። ይሄ ልጅ ያለበትን ቦታ ማወቅ እፈልጋለሁ። በቃ ይሄ ልጅ እዚህ ቦታ ነው ወይም እንዲህ አይነት ስራ ላይ ነው፣ እንዲህ አይነት ነገር ላይ የለበትም። የሆነ በቃ አላቅም፣ የሆነ ፍንጭ ስጡኝ በቃ ውዶችዬ ማለት ነው። ማርያምን የምሬን ነው። ለምን እንደሆነ በቃ ወስደው ለዚህ ልጅ አሳልፈው የሰጧት አይነት ስሜት ነው እየተሰማኝ ያለው። የሆነ ደረቅ ነገር ነው። ምኑም ነው ደስ ያላለኝ። በቃ ሁለ ነገሩ ደረቅ። ሁለ ነገሩ ደረቅ። ተውት በቃ። እኔ ምን ማለት እንዳለብኝ አላቅም። ምን አይነት ቃላት መጠቀም እንዳለብኝ አላቅም ወዶችዬ። ስለዚህ እንዲህ አይነት ነገር ነው እኔ እየጠረጠርኩ ያለሁት። እናንተን ማለት የምፈልገው ብቻ ሼር እያደረጋችሁ አላቅም፣ በቲክቶክም በምንም ቆራርጣችሁ ሼር አድርጉት ይህን ቪዲዮ ውዶች፣ ላይክ ደግሞ አድርጉት እንዲደርሳቸውና ይህ ልጅ የት እንዳለ እንዲያዝልን ከተጠርጣሪዎች ጋር እንዲሆንልን እንፈልጋለን። እኔ በበኩሌ በቃ ማለት የእኔ ድምፅ ብቻ ባይሰማም ግን አላቅም። እኔ በቃ ይህን ልጅ ያሰብኩት ነው፣ እየተመላለሰብኝ ነው ከኤፍሬም ንግግሮች ጋር ከሌሎችም ንግግሮች ጋር በኋላ አብርሽ የሚቆጨውን ነገር ነው እያደረገ ያለው። እነሱን መክሰሱ ወይም ደግሞ እነሱን እንትን ማለቱ እነ ሩታና እነ ኤፍሬም ሄርሚን አሳልፈው የሚሰጧት እመኑኝ እነሱ ወዳጅ ለሆነ ሰው ነው። በገንዘብ ነው አሳልፈው የሚሰጧት። ገንዘብ ደግሞ ሰይጣን ያው ይገዛ አይደለ? ይህን አያደርጉም ማለት አንችልም። በዚህ ሰዓት አያደርጉትም ማለት አንችልም። እኔ በመጨረሻው ሰዓት ይሄ ልጅ የት ነው? በቃ እኔ ማወቅ የምፈልገው ይሄና ይሄን ብቻ ነው ወዶች። ይሄ ልጅ የት ነው? በቃ የት ነው ይሄ ልጅ? ማወቅ እንፈልጋለን። ያኔ ስለምን መጣ? ከዛ በኋላ መጣ፣ ኦኬ ተዋወቀ፣ ደወልላት፣ እንዴት በምን መልኩ ምናምን ምኑም ነው ነገሩ ሁሉ ያልጣመኝ እንዳልኳችሁ። ስለዚህ የሆነ በቃ ያለበትን ቦታ የምታውቁ ልጁ የት ነው? ቡታጅራ ከሆነ ግልጽና ግልጽ ነው። ስራቸው የታወቀ ነው ማለት ነው። ስለዚህ እነ ሩታ ወይ እነ ኤፍሬም ሄርሚን አሳልፈው አልሰጧትም ማለት አይደለም። እነ ኤፍሬም ናቸው አሳልፈው የሰጧት፣ ይህ ግልጽ ነው። ነገር ግን ደግሞ በዚህ ልጅ እጅም ትሆናለች ብዬ እያሰብኩ ነው እኔ በዚህ ልጅ እጅ። ምክንያቱም አላማችሁ ሄርሜላን ከአብርሽ የመለየት ስራ ነው አይደለ? ስራቸው ይህ ነው አይደለ? ስለዚህ እኔ ይህን ልጅ እየጠረጠርኩት ነው። ይህ ልጅ የት ነው የምታውቁ ሰዎች? ይህ ልጅ የት ነው የሚሰራው? እየሰራ እስከሆነ የሆነ ወይ ያላም ከሆነ ባለበት ቦታ የምታውቁና ያያችሁት ወይ የምታውቁት ወይም ቡታጅራ አካባቢ ያላችሁ የምታውቁት እንደ አጣርታችሁ እንድደርሱበት እፈልጋለሁ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አድርሱልኝ ውዶችዬ። በቃ እኔ አልቻልኩም ማለት ነው። ብቻዬን ልፈነዳ ነው ማለት ነው። በቃ ከጠፋች ጀምሮ እሱንም እያሰብኩት ነው። ግን ደግሞ መጣ፣ ተዋወቀ፣ ኦኬ ከዚያስ ምናምን እያልኩኝ ሳስብ ከኤፍሬም አነጋገር ጋርም ኤፍሬምም ደግሞ የራስህ ጓደኞች ናቸው ወይም ወዳጆች የምትላቸው ሰዎች ናቸው የምትላቸው ሰዎች ውስጥ እንደምትገኝ ነው ኤፍሬምም እንግዲህ እየተናገረ ያለው። ምክንያቱም ራሱ አሳልፎ ስለሰጣት ማለት ነው። ገባችሁ? አሳልፎ የሰጣት እሱ ስለሆነ ምሳን ልጋብዝሽ ብሎ ከኤፍሬም ራስ እንዳልኳችሁ መጠርጠራችን አንወርድም። እኔ አልወርድም ከኤፍሬም ራስ በጭራሽ እንደማልወርድ ነው ምነግራችሁ። በየትም ትምጣ በየትም ሄርሜላ ማለት ነው። በየትም ትምጣ በየትም ከኤፍሬም ራስ አልወርድም። ምክንያቱም እሱ ነው ምሳ ብሎ ከወሰዳት በኋላ አልተመለሰችም። ምን ትላላችሁ? አሳውቁኝ ውዶችዬ።